ሰላም ጤና ይስጥልኝ ተመልካቾቼ ተከታታዮቼ፣ እግዚአብሔር ይመስገን እኔ ደህና ነኝ። በዛሬው ይዤላችሁ የመጣሁት እንደዚህ የሚያምር ቆንጆ ያነባበሮ አገጋገር አሰራር ይሆናል። ከሽምብራ ዱቄትና ከጤፍ ዱቄት የተሰራ ያነባበሮ አይነት ነው። እንደምትወዱ ተስፋ አደርጋለሁ። ወደ አሰራሩ ከመሄዳችን በፊት ለቤቴ ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንጀምሩ በትህትና ጠይቃለሁ። ወደ አሰራሩ ስንሄድ እዚህ ጋር በማቦካበት ጎድጓዳ ሳህን ላይ የጤፍ እርሾ አደርጋለሁ፣ ጨምራለሁ። የጤፍ እርሾውን ቀደም ብዬ አዘጋጅቼው ነው። የጤፍ እርሾ ደግሞ ከሌለ በፈረንጅ እርሾ መስራት እንችላለን። ከአሁን በፊት በለቀኩት የሽምብራ ዳቦ በሰራሁት ቪዲዮ ላይ የሽምብራ ዱቄት ሱፐር ማርኬት መሸጥ ተጀመረ ወይ አለው ብላችሁ የጠየቃችሁ ልጆች ይኸውና የሽምብራው ዱቄት ይሄ ነው። ካርቶኑ መግዛት ትችላላችሁ። በማንኛቸውም ሱፐር ማርኬት ይገኛል። በእርሾው ላይ 1 ኩባያ የሽምብራ ዱቄት፣ በተመሳሳይ እንደዚሁ 1 ኩባያ የፍርኖ ዱቄት፣ ጥቁር ጤፍ አሁንም 1 ኩባያ፣ የዳቦ ቅመም 1 ሾርባ ማንኪያ፣ 1 ሾርባ ማንኪያ በርበሬ፣ ነጭ አዝሙድ፣ 3 የሾርባ ማንኪያ የሚሆን የአትክልት ዘይት። እነዚህን ጨምሬያለሁ። አሁን እሽት አድርጌ አቦካዋለሁ። ማንኛውንም እንደምናቦካው ሊጥ በደንብ አድርጌ እሽት አድርጌ 1 የሾርባ ማንኪያ ስኳር ጨምራለሁ። ስኳር የጨመርኩት ለምንድን ነው? ጣዕሙ እንደ እንጀራ ሳይሆን መሆን ያለበት ትንሽ እንደ እንጀራ ቡክት ማለት የለበትም፣ እንዳይቦካ ስለፈለኩኝ ነው። ለዛ ነው ስኳር የጨመርኩት። ካልፈለጋችሁም አለመጨመር ትችላላችሁ ስኳሩን። ለዚህ ሽት አድርጌ አቦካዋለሁ። ለማንኛውም ለእንጀራ እንደምናቦካው ሊጥ ሽት አድርጌ እንደዚህ አቦካዋለሁ። በአንድ ጊዜ ውሃውን ጭምር ካደረኩት በደንብ አይታሽም። ቀስ ቀስ እያልኩኝ ውሃውን እየጨመርኩኝ ሽት አድርጌ እንደዚህ አቦካዋለሁ። ሽምብራ ትንሽ በጣም ላም ያለ ድርቅ ያለ ስለሆነ ሲቦካ ይጓጉላል። ስለዚህ ቀስ እያልን በደንብ አድርገን ሽት ማድረግ አለብን። ካልታሸ ትንሽ ይጓጉልብናል። ያውና ቀስ እያልኩኝ ውሃ እየጨመርኩኝ እያቀጠንኩት ነው። በደንብ መቅጠን የለበትም፣ እንደ እንጀራ መሆን የለበትም። ወፈር ማለት አለበት ያነባበሮ ሲሆን። አሁን ትንሽ ውሃ ያስፈልገዋል፣ ጨምርና አሁንም አቀጥነዋለሁ። ይሄን ያክል ካቀጠንኩት በቂው ነው። በወፍራሙ ሲሆን ለአነባበሮ በወፍራሙ ነው መሆን ያለበት። ትንሽ ስናዞረው ወይም ስንጋግረው እንዳያስቸግረንም መካከለኛ መሆን አለበት። በጣም መቅጠንም የለበትም። እንደዛ አድርጌ አውግቼዋለሁ። አሁን ክድ እናደርገውና ኩፍ ሲል ተመልሰን እንገናኛለን። ይኸውና ውዶቼ ከ2 ሰዓት በኋላ ተመልሻለሁ። እንደዚህ ኩፍ ብሏል። ይሄው ቆንጆ ነው። ወፍራም ነው፣ ቀጭን አይደለም።
ትንሽ ስናዞረው ስንጋግረው ያስቸግራል። ቢሆንም ግን ወፈር ማለት አለበት። እኔ የምጋግረው በጆግ ነው። እናቶቻችን ግን ሲጋግሩ የሚጋግሩት በእጃቸው በእጃቸው ነው የሚጋግሩት። በጆግ ወይም በማዞሪያ ሳይሆን በእጃቸው ነው። እዚህ ጋር ምጣድን ለኩሻለሁ። አስሰውና መስማቱን ቼክ አድርጌ ከዛ ጋግረዋለሁ። ይሄው እንደዚህ ወፍራም ነው። ስናዞረው ግን ትንሽ ወፍራም ስለሆነ ያስቸግራል። ቢሆንም ግን አነባበሩ እንደዚህ ወፈር ሲል ነው ቆንጆ የሚሆነው። አይና ወጣቱ ራሱ አያችሁት፣ በጣም ቆንጆ ነው። ከአሁን በፊት የሽምብራ ዱቄት አነባበሩ ወይም ዳቦ ጤብኛ ሞክራችሁ ጋግራችሁ የማታውቁ ሞክሩት፣ በጣም ቆንጆ ነው። እኔ በጣም ነው የምወደው ሽምብራ ዱቄትን የተለያየ አይነት ምግብ መስራት እንችላለን። እኔ ዳቦ ጋግሬው አይታችሁታል፣ ያያችሁት አይታችሁታል። የተለቀቀ ከታች ቪዲዮ አለ ማየት ትችላላችሁ። ዳቦ ጋግሬ ያለው ጤብኛም አለኝ እና በጣም ቆንጆ ነው፣ ሞክሩት። ይኸውና የመጀመሪያውን እንጀራ አውጥቼዋለሁ። አሁን እጋግርና በጋገርኩት ላይ ሊጡ ወይም አይኑ ሳያዋጣ ምጥጥ ሳያደርገው ሊጡን በላው ላይ ደርበዋለሁ። አሁን በዚህ ላይ የጋገርኩትን እደርበዋለሁ። ይኸው እንደዚህ ድርብ አደርገዋለሁ። ይኸው አያችሁት እንዴት እንደሚያምር። እኔ ያቦካሁት ሊጥ ለሁለት አነባበሮ የሚሆን ነው። አሁንም ሌላውን አነባበሮ እጋግራለሁ። ሽታው እንዴት ነው ደስ የሚለው! በጣም ነው ደስ የሚለው ውዶቼ። የዳቦ ቅመም፣ የበርበሬው፣ የሽምብራው ዱቄት በጣም ነው ደስ የሚለው። ጋግሬ ጨርሻለሁ። አነባበሩን ይሄንን ይመስላል። በጣም ቆንጆ ነው። በዚህ ላይ የምንፈልገውን መቀባት እንችላለን። ሰሊጥ ወይም ዘይት ከበርበሬ ጋር ቅቤ የምንፈልገው መቀባት እንችላለን። እዚህ ጋር ለመቀባት ያዘጋጀሁት የአትክልት ዘይት ለጾም ጊዜ የተዘጋጀ ቅቤ ነው። የጾም ቅቤ ነው የቀባሁትኝ ከበርበሬ ጋር አቀላቅዬ በትኩሱ መቀባት አለብን። ቅባቱ ባይኑ እንዲገባ ማለት ነው። እና ውዶቼ በጣም ቆንጆ ነው። የሽምብራ ዱቄት በጣም ሁለገብ ነው። እንደምትወዱት ተስፋ አደርጋለሁ። ሽታው እንዴት ደስ እንደሚል የቅመሙ የሽምብራው ዱቄት ሽታው በጣም ቆንጆ ነው። የሚገርም አነባበሩን የሆነው ደግሞ ጣሙን ልነግራችሁ አልችልም። እኔ በጣም ነው የምወደው። የሽምብራ ዳቦንም ጋግሬያለሁ። የሽምብራ ጤብኛውንም በተለያየ አይነት ሽምብራ እንሰራዋለሁ። እኔ በጣም ነው የወደድኩት። እናንተም እንደምትወዱት ተስፋ አድርጋለሁ። ያልሞከራችሁት ሞክሩት እና ውዶቼ
ይህን ይመስላል። ደግሞ ሲቆርሽ ላሳያችሁ። ይህንን ይመስላል። ለቡና ቁርስ አራስ መጠየቂያ ይሆናል። አነባበሮ ያው ሁላችንም እናውቀዋለን እና ቆንጆ ነው። ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። የሽምብራ ዱቄትን አነባበሮ በተለያየ አይነት በመስራት እንድትሞክሩት እላችኋለሁ። ቤተሰቦቼ በሌላ በአዲስ ቪዲዮ በአዲስ ስራ እስከምንገናኝ መልካም ጊዜ